የኢዮብ ታሪክ እኛ ስለተጻፈ ነው እግዚአብሔር ሊፈትነው እንደሆነ ይገባል እንጂ መጀመሪያ ላይ እግዚአብሔርና ሰይጣን ናቸው ያወሩት። ባሪያ ኢዮብን አየኸው ብሎ አይደል? ሰይጣንና እግዚአብሔር የተነጋገሩትን ያውቃሉ። ኢዮብ በምን ዕዳው አትሉ? በምን ዕዳው? ለዛውም ኢዮብ ጻድቅ ሰው ነበር። እንኳን እሱ ልጆቹ ቢበድሉ ቢችሉ እንኳን ብሎ ስለ ልጆቹ መስዋዕት የሚያቀርብ የሚገርም ሰው። ግን ህይወት መሃል ላይ የመጣው ነገር እግዚአብሔር ግን አለ እንድንል አስደርጎናል። በዚህ ሁሉ ምድረ በዳ ውስጥ አንተን አየው። መስጠቴም መንሳቴም ከኔ ፈቀቅ አያደርግብኝ። አንተ እኔ በልጥብሃለሁ በሁሉ ነገር። እግዚአብሔር ይሄን ህይወት ይስጠን ዛሬ። እግዚአብሔር የሚበልጥበት ሰው። እግዚአብሔር ግን ይሄን አልነገረኝ የምትሉ ሰዎች ካላችሁ እግዚአብሔር ዛሬም ትክክል ነው። እግዚአብሔር በእኔና በእናንተ ህይወት ትክክል ነው። ህይወታችን ላይ ይገጥመናል ብለን ያላሰብነው ነገር በህይወታችን ሲሆን እግዚአብሔር ትክክል ነህ እንበል። ከኔ ከገጠመኝ ነገር አንተ ትበልጣለህ። በቃ ኢዮብ መጨረሻ ላይ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብ ይከለከል ዘንድ ከቶ እንደማይቻል። ምን ማለት ነው? የፈለገ በጽድቅ ብመላለስልህ እኔን በፈለክበት መንገድ የማሳለፍ መብት አለ። የነገረን ነገር ቀርቶ ያልነገረን ነገር ህይወታችን ላይ ቢመጣ የእግዚአብሔርን ጸጋ ተቀብለን እግዚአብሔር ትክክል ነው፣ አንተ ጻድቅ ነህ፣ ደግሞ ዛሬም አገለግልሃል። የምሬ ነው። በዚህ መንፈስ እንድንቆም ቤት አንቀመጥም። ይሄ ነገርማ ይዞን እግዚአብሔር በእኛ ላይ ያለውን ዓላማ አያስተጓጉለን። ኢየሱስ ጌታ ነው።